በቅድሚያ ነፍስ ይማር የሟች ቤተሰቦች እንግዲህ መጽናናቱን ከዚህ ጋር እመኛለሁ። የአትሌት ሻምበል ባሻ ገብረጓለም መለሰ ስርዓተ ቀብሯ በዛሬ ቀን በመንበረ ጸባዖት በቅድስት ሥላሴ ካቴድራል እንግዲህ በርካታ ባለስልጣን የመንግስት አካላት በተገኙበት እንዲሁም ደግሞ የቅርብ ወዳጆችና የእሷ አድናቂዎች በተገኙበት እንግዲህ ስርዓተ ቀብሯ በዛሬ ቀን ተፈጽሟል። እጅግ በጣም ያሳዝናል። ተስፋ ያላት ወይም ደግሞ ለሀገራችን ከዚህ በኋላም በርካታ ድሎችን ማስመዝገብ የምትችልበት እድሜ ላይ ሆና ከዚህ ዓለም እንግዲህ በሞት ተለይታናለች። እጅግ በጣም ያሳዝናል። በእኔና በቻናሌ ስም እኔም ከዚህ ጋር ለሟች ቤተሰቦች መጽናናትን እመኛለሁ። ነፍስሽን በአጸደ ገነት ያኑርልሽ ለማለት እወዳለሁ። እናንተም እንግዲህ ኮሜንት ሴክሽን ላይ ገብታችሁ ነፍስ ይማር እያላችሁ መልካም ምኞት እንድትመኙ ከዚህ ጋር እኔ እጠይቃችኋለሁ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘርጉዶች ይዤላችሁ መጥቻለሁ። እንደተለመደው እንግዲህ ቪዲዮ እየጋበዝኳችሁ እንወያይባችኋለን። እኔ መንቴ ነኝ። ቻናሉ መንቴ ነው። ሰብስክራይብ በማድረግ እንግዲህ ቻናሉን ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ለቻናሉ አዲስ ሆናችሁት ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ቪዲዮ ላይክ አድርጋችሁ ጀምሩ። ይዤ የመጣሁት መረጃ ለበርካቶች ተደራሽ እንዲሆን ስለሚረዳኝ ላይክ ማድረግ እንዳትረሱ። ላይክ አድርጋችሁ ጀምሩ። ይዣቸው በመጣኋቸው ቪዲዮዎች ላይ ሀሳብ አስተያየትን እገልጻለሁ፣ የግል አመለካከትን አንጸባርቃለሁ። እናንተ ደግሞ ሀሳብ አስተያየታችሁን ኮሜንት ሴክሽኑ ክፍት ነው፣ ገብታችሁ በነጻነት ሀሳባችሁን ግለጹልኝ፣ እንወያይባቸዋለን። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። ምንድነው ብልጣ ብልጥ ስለሆነ በነገራችን ቴዲ አፍሮ ድምጽ እኮ የለውም አራለው በእንትን መዘመር አይችልም። አሁን ቴዲ አፍሮን ጠርተህ መድረክ ላይ ዝፈን ብትለው አረ ቄስ ኮንሰርቱን አላየም ማለት ስላላየ ነው። ልንገርህ ቆይ ቪዲዮን ጋብዛለሁ። ታክቲኩን ልንገርህ። በቴክኒክ ነው የሚዘፍነው ቴዲ አፍሮ። እንትን የተጠራ ጊዜ እኮ አቶ ኢሳያስ የመጡ ጊዜ እንትን የመጡ ጊዜ እኮ መዝፈን ስለማይችል እኮ ነው። በጣም አቀነባብሮ በቴክኒክ በሙዚቃ በመናምን በድምጽ ማግያ በልዩ ቅንብር ካልሆነ በስተቀር እንደዚህ የተለየ ዜማ ድምጽ አለው ድምጽ የለው ማለት አይደለም። እንደዚህ ድምጽ መረዋ የምትለው አይነት ሰው አይደለም። መልእክቶቹን ነው መልእክቶቹን ደግሞ ይጠብቅና ህዝብ በሚኮረክር መልክ ስለሚያወጣ እንጂ ያን ያህል እንትን የምትለው አይደለም። ዜመኛ አይደለም ነው የምትለው? ዜመኛ አይደለም መረዋ ድምጽ መረዋ የሚባላል። ኦኬ ኪሎሌ ይባላል በኦሮምኛ። ኪሎሌ ማለት እንዲሁ በባዶ እንኳን መዝፈን የሚችል ወይ መዘመር የሚችል ሰው አለ አይደለም? አሁን አንዳንድ ዘማሪዎች አይተ ከሆነ አይችሉትም። በሙዚቃ ታግዘው በኮምፒውተር ታግዘው ነው ድምጹ የሚወጣው። አሁን በካሴት ወይም በሲዲ ወይም በዚህ በእንትን የተለቀቀውን ድሮ በካሴት እንላለን፣ ቀጥሎ በሲዲ፣ አሁን በምንድነው የሚባለው እንተ ቀነባብሮ በፍላሽ ብቻ በእንደሱ አይነት የሚለቀቀውን በኮምፒውተር ኃይል ታግዞ እንጂ አሁን እንደዚሁ ዝም ብለ በባዶ ድምጽ ዝፈን አሁን ሰይፉ ፋንታውን ጋር ቢጋበዝና አንዱ ለዘፈን በድምጽ ቢለው ሰይፉ ሱማ ይሄድም እንጂ ቢለው አይችልም። እንደሱ አይነት አይችልም፣ አይመጣልህም። እዛ ቦታ ተጠንቅቆ በቴክኒክ ነው የሚንቀሳቀሰው ልጁ። በጣም ብልጥ ነው ነው የምትለው? አዎ በማይንድ ነው በካልኩሌሽን ነው የሚሄደውና ያ አይነት ነው። ስለዚህ ሌላውንም ዘፈን ሲወስድ ያ ነው። ልክ ቴዲ ብቻ አይደለም እንግዲህ ቴዲ አሁን ዘፈን ወሰደ አይደለም? ባለፈው ልክ የለ ነበር የቴዲ ዘፈኖች የተወሰዱ የመዝሙር ዜማዎችን አቀነባብረው አንድ ላይ ለቀዋል። የኛ ልጆች ደግሞ ከቴዲ ወስደው ቸርች ውስጥ ማምጥተው ዘፈነው። ይህ የተመለከታችሁት ቪዲዮ በትላንትናው ዕለት እንግዲህ በተለያዩ ሶሻል ሚዲያ ላይ እየተዘዋወረ በርካቶች እየተቀባበሉት የነበረ ሲሆን እንግዲህ ፓስተሩ የተናገሩትን ሰምታችኋል። እጅግ በጣም በሚገርም ሁኔታ ጭራሽ ቴዲ አፍሮ ዘፈን መዝፈን አይችልም የሚል ሁኔታ እንግዲህ አንጸባርቆ ነበረ። ከዚህ ጋር ተናስቶ እንግዲህ በርካቶች ሀሳባቸውን ሲሰጡበት ለምን የኔ ቤተሰቦችስ ይቅርባቸው ብዬ ቪዲዮ ወደ እናንተ አመጣኝ። ከፓስተሩ ሀሳብ ጋር ተነስታችሁ እንግዲህ እስቲ እናንተ ምን ትሉታላችሁ? ይህን የገለጹትን ሀሳብን እንግዲህ እናንተ እንደተመለከታችሁት ሀሳባችሁን ስጡበት ብዬ ወደ እናንተ መጥቶኝ። በቅድሚያ እንግዲህ በቴዲ አፍሮ ጉዳይ አዳዲስ መረጃዎች እየወጡ ይገኛሉ። እንግዲህ የቴዲ አፍሮ ዘፈን ላይ አሁን ላይ በከፍተኛ ሁኔታ ከፍተኛ የሆነ እይታ በማስመዝገቡ ዓለምን እያነጋገረ ይገኛል። አዲስ እንግዲህ ሪከርድ እንደመያዙ ሁኔታ ከቴዲ አፍሮ ጋር የተለያዩ መረጃዎች ሲወጡ ነበረ። እስቲ አንድ ቪዲዮ ልጋብዛችሁና ሀሳባችንን ስጥበታለን። ሰበር እንኳን ደስ አላችሁ፣ አዲስ ታሪክ ተሰርቷል። ኢትዮጵያ
በቁርጥ ቀን ልጇ ሌሊቱን ስትጠራ ማድራለች። በወራት የተገነባውም ሪከርድ በሳምንታት ብቻ በኢትዮጵያ ተሰብሯል። ዓለም የግራሚ አዋርድን በመስጠት የመሰከረችለትን ታዋቂውን የሙዚቀኛ ጥበበኛ ውስኪድ በመጨረሻም ለኢትዮጵያዊ ቴዲ አፍሮ እጁን ሰጥቷል። ለወራት የገነባውን በአንድ ወር ውስጥ ብቻ 129 ሚሊዮን እይታም ቴዲ አፍሮ በ3 ሳምንታት ብቻ 150 ሚሊዮን በመድረስ ከምዕራብ አፍሪካዊ የዓለም ጥበበኛ እጅ ሪከርዱን ፈልቅቆ ወስዶታል። ውስኪድ የ2021 ግራሚ አዋርድን በምርጥ ሙዚቃ ዘርፍ ያሸነፈ ጥበበኛ ሲሆን ቴዲ አፍሮ የዚህን ታላቅ ሙዚቀኛ ሪከርድ መስበሩ ምናልባት የዓለማችን ግዙፉን ግራሚ አዋርድን ማሸነፉ አይቀሬ ነው የሚሉ ድምጾች እየተበራከቱ ይገኛሉ። እውነትም ቴዲ አፍሮ ይህን ግዙፍ አዋርድ የሚያሳካው ይመስላችኋል ወይ? ሐሳባችሁን አካፍሉን። እጅግ በጣም በሚገርም ሁኔታ የቴዲ አፍሮ ሙዚቃ እንግዲህ የዓለምን በርካታ ሪከርዶችን እንደመስበሩ ሁኔታ እንግዲህ የግራሚ አዋርድ የዚህ ዓመት ምናልባት እጩ ላይ ወይም ደግሞ ግራሚ አዋርድ እስከ ማሸነፍ ሊያደርስ ይችላል የሚሉ መረጃዎች እየወጡ ይገኛሉ። እናንተስ ምን ልትሉ ትችላላችሁ? ለማንኛውም ግን የቴዲ ወዳጆች እንኳን ደስ አላችሁ ለማለት እወዳለሁ። ወደ ሌላ ጉዳይ ስንሄድ እንግዲህ ወጣት ተገኝ ላይ እንግዲህ በህግ አስከባሪ አካል የደረሰበትን ጥቃትን ተከትሎ ህይወቱ እንዳለፈ ሁላችንም እናውቃለን። ከዛ ጋር ተከትሎ እንግዲህ በርካቶች ሀሳብ በት ያለ አንድ ጉዳይና አዲስ መረጃ አለ። እስቲ ላቀብላችሁና ሀሳባችንን እንገልጽበታለን። የወጣት ተገኝን ሞት እንግዲህ ሁላችንም የምናስታውሰው ነው። በጸጥታ ኃይል በ4 ጥይት ተደብድቦ ባለፈው ሳምንት የተገደለው። ዛሬ እንግዲህ የአዲስ አበባ ከተማ አስተዳደር ለዚህ ወጣት ቤተሰቦች የመኖሪያ ቤትና እንዲሁም የመስሪያ ቦታ ርክክብ አድርጓል። ፕላስ ደግሞ ከቤተሰቦቹ ጋር በመገኘት የፖሊስ አባላትም የአስተዳደር ክፍል ኃላፊዎችም የማጽናናት ስራ ሰርተዋል የሚል ዘገባ እንግዲህ ዛሬ አየው። የተደረገው ነገር የተሰጠው ድጋፍ ሁሉም ነገር ጥሩ እንዳለ ሆኖ ግን በዋናነት ሁሉም ሰው የሚፈልገው ፍትህ ነው። ልጁን ተኩሶ የገደለው የፖሊስ አባል የት ነው? በምን ሁኔታ ላይ ነው ያለው? የፍርድ ሂደቱስ እንዴት ነው የሚለውን ነገር ሁሉም ሰው ማወቅ ይፈልጋል። ፕላስ ደግሞ በመጨረሻ መናገር የምፈልገው አንድ ነገር ምንድነው? ጌጡ ተመስገን ነው ይህንን ዘገባ ቀድሞ ይዞ የወጣው። ግን ባለፈው ሳምንት ልጁ በፖሊስ አባል እንደተገደለና ከሱ ጋር ተያይዞ ያሉትን አንዳንድ ነገሮች ምንም አይነት ዘገባ ባለፈው ሳምንት ይዞ አልወጣም ነበር። መንግስትን የሚያስደስቱ ነገሮች ሲሆኑ ቀድሞ የሚገኘውና የሚዘግበው እሱ ነው። መንግስትን የማያስደስቱ ነገሮች ከሆኑ ግን ከኋላ የሚሰለፍ አይነት ጋዜጠኛ ነው አቶ ጌጡ ተመስገን። እዚህ ላይ ብትስተካከልና ሚዛናዊ ሆነ ለሁሉም እኩል ብትሰራ የተሻለ ነው ላለው ፍትህ እስከሚሰፍን ድረስ ግን ያረጋችሁት ማጽናናትም የሰጣችሁት መስሪያ ቦታም የሰጣችሁት የመኖሪያ ቤትም ዋጋ የለውም። ለልጁ ነፍስ ዋጋ ያለው ፍትህ ሲሰፍን ብቻ ነው። ይህ የፖሊስ አባል ተገቢውን ቅጣት ሲቀጣ ያኔ ነፍሱም ረፍት ታገኛለች፣ ፍትህም ይሰፍናል። ህዝቡም በፖሊስ አባላት ላይ ያለው ጥርጣሬ ይቀረፋል ማለት ነው። ቅድሚያ ለፍትህ። ወንድማችን ከገለጸው ሐሳብ ላይ ለማከል ያህል እኔም በወንድማችን ሐሳብ እስማማለሁ። ምክንያቱም አሁን ላይ እንግዲህ መንግስት ያደረገው ድጋፍ ተገቢ ነው፣ ሁላችንም እንስማማለን። ምክንያቱም ያው እሱ የቤተሰብ አስተዳዳሪ እንደመሆኑ የሱ የቤተሰቦቹ ሁኔታ የህይወት ዋስትና እንግዲህ መንግስት እንግዲህ በቂ የሆነ አቅርቦት አቅርቦ የህይወታቸውን አስተማማኝነትን እንደዚህ ማረጋገጡ ተገቢና ሊበረታታ የሚገባ ነው። ነገር ግን የብዙዎቻችን ጥያቄ ይመስለኝ ፍትህ ላይ ነውና ይህንን ድርጊት የፈጸሙ አካል በህግ ካልተቀጣ ፍትህ አልሰፈነችም። ስለዚህ የሚመለከተው አካል አሁንም ይህን ድርጊትን የፈጸመው የህግ አስከባሪ አካል ተመጣጣኝና አስተማሪ የሆነ ቅጣት ሊደርስበት ይገባል ብዬ ሀሳብ መስጠት ፈልጋለሁ። በተጨማሪም ደግሞ እንግዲህ ወደ ሌላ ጉዳይ ስንሄድ ሄኖክ ወንድሙ አርቲስት ሄኖክ ወንድሙ እንግዲህ እጅግ በጣም የበርካቶችን ልብ የነካ ወይም ደግሞ በርካቶችን ያነጋገረ ቪዲዮ በሶሻል ሚዲያ ይለቋል። እንግዲህ ፈረጃ የሚለውን ፊልሙን ለመስራት ከ3 ዓመት በላይ ፈጅቶበታል። እንዲሁም ከ70 ሚሊዮን ብር በላይም እንግዲህ ኢንቨስት አድርጎበታል። እጅግ በጣም በርካታ በሚባል ሁኔታ ብዙ ነገሮችን አሳልፎ ነው እዚህ ደረጃ የደረሱት። ከዚህ ጋር ተያይዞ እንግዲህ በርካቶች ለሱ አድናቆታቸውን እየቸሩ ይገኛሉ። ከዚህ መካከል እንግዲህ አንድ ቪዲዮ ትኩረቴን ስለሳበው ለእናንተ ይመጥናል ብዬ ይዤላችሁ መጥቻለሁ። ተጋበዙልኝ። በርትተናል፣ ጎብዘናል። 3 ዓመት ሙሉ ነው መከራ ይበላል። ለዚህ እወዳችኋለሁ፣ አከብራችኋለሁ። የምሬ ስለታገሳችሁ በጣም አመሰግናለሁ። ሄኖክ ወንድሙ ጥበብን አከበርካት፣ ጥበብ ታክብር። ከሰውነት ወደ ዞምቢነት የፊትህን ጸዳል ግርማ ሞገስ አጣህላት። ለአሰልችለው ነው በተርላ እንኳን መገፋት ለማይችለው ለ3 ዓመት ለአንድ ፊልም ለኢትዮጵያ ፊልም ኢንዱስትሪ ከፍታ ብለህ ከሰውነት ተራወጣ ሞገስን እስክታጣ
ነገ በምን እንደምትተከው በማይታወቅ የፊት ጸዳል ሞገስና ክብር ከአምላክ ከሰጠ ጸጋና መልክ ወርደ ለጥበብ እንደ በኩር ልጅ ኃላፊነት እንዳለበት ሙሉ ቤተሰብን የማስተዳደር እንደ በኩር ልጅ ለጥበብ ቀለጥክላት። ዛሬ ጊዜ በሽሻ ቡሬ እንደምትቀርብ ዱለት 3-4 ነው ጫት ቤትና ሽሽ ቤት አንድ ፊልም አንድረስ መጣልን እያሉ የጓደኛቸውን የፍቅረኛቸውን ታሪክ ሲጦዙ እየሰሩ ህዝቡን ንቀው ፊልሙን አጣጥለውና አውድቀው እዚህ ደርሰው ነበር። እኔ ሁሌም እናገራለሁ፣ ጥበብ ሳይሆን ሰውን ከፍ የምታደርገው ሰው ጥበብን ከፍ አድርጎ አጉልቶ ያሳያታል። ዛሬ ጊዜ ከትንሽ እስከ ትልቅ አርቲስቶች፣ ቅማጫም ራስታዎች፣ የህገ ወጥ ደላላ የካናዳ የሮማንያ እያሉ ህዝቡን በሚያስለቅሱበት ባልተሰራ ሪል ስቴት ካርታ ባልወጣ ቤት ባልገባ መኪና ከትንሽ እስከ ትልቅ ቀለው እንደ ዋርካ አግዝፈንና አክብደን ያየናቸው ሰዎች ተራውንና ድሃውን ማህበረሰብ ጭሰኛውን ማህበረሰብ እየበዘበዙ ከአንድም ሁለት ጊዜ የኢትዮጵያን ህዝብ አንድ ጊዜ በደቡብ አፍሪካ አንድ ጊዜ በመኪና ማስመጣት እያለ በ3 10 ዓመታት 2-3 ይህን ማህበረሰብ ፌንጣ የሚጫወቱበት አርቲስቶች እያሉ እንዳንተ አይነት አርቲስቶች ደግሞ መጥተዋል። ማንነታቸውን አጣው ክብርን ከፍ የሚያደርጉ ማንነታቸውን አጣው ክብር ጥበብን እንደዚህ ሰማይ የሚያደርሱ አሉ። አንድ ነገር ቃል እገባልሃለሁ፣ የሰው ልጅ የኢትዮጵያ ማህበረሰብ እያለ ላያመሰግን ይችላል። እመነኝ። ልክ እንደነ ማዲንጎ አፈወርቅ ቅርጫ እያረደ እንደሚያበላቸው ነዲያኖች ለዘይት ለሩዝ እያለ ካሜራ ሳይደቀን የሰጣቸው እናት አባቶች በቀብሩ ጊዜ ገብተው እንደተንጫጩለት እንዳለቀሱ ማን ያግድፈን ማንጾም ያስይዘን ብለው እንዳለቀሱለት ደረት እንደደቁለት ጸጉር እንደነጩለት ፊታቸው እንደባጠጡለት የኢትዮጵያ ማህበረሰብ ማቅለልም ማድነቅም ይችልበታል። አንተ ማንነት ክናጠህ ጥበብን ሞገሱን አሳይታታል። አንዳንዶች ባልተሰጣቸው ጥበብ ከፍ እንዳረገቻቸው ለመታየት ሲሞክሩ በደብዛዛ ማንነታቸው በወረደ ማንነታቸው ሄደ ከመጣው ጋር እየተለጠፉ ሲወዛወዙ አንተ በራስ ከለር ለጥበብ ውበትና ከለሩ ነሃታል። እናምልሃለሁ የኖክ ወንድሙ ያከበርካት ጥበብ ታከብርሃለች። ዋጋ የከፈልክለት ሙያ ዋጋ ይከፍላል። ስም ከመቃብር በላይ ከዋለ ሁላችንም ወታደር፣ መምህር፣ ዶክተርም፣ መሐንዲስም፣ አርኪቴክትም የቀን ሰራተኛም ቢሆን በተሰማራበት ሥራ ልክ እንዳንተ ለሙያው ካገለገለ የሚጠለውን ሥራ እንዳንተ እንዲወደድ አድርጎ ማሳየት ይቻላል። የሰው ልጆች ለጥበብ መልክ ሆኗታል እንጂ ጥበብ የሰዎችን ልጅ ገልጻ አታውቅም። ወንድማችሁ ገብረየስ ነኝ። ይህ አካውንት በክፎች አይን ስለገባ ኮፒ፣ ሊንክ፣ ሸር፣ ሪፖስት እያደረጋችሁ ሄኖክ ወንድሙን እናመሰግናለን። ስለ ጥበብ ስለከፈልከው ዋጋ በሉልኝ። አንድ ሐሳብ ነበረኝ ለኢትዮጵያ ቲክቶከሮች፣ ውጭ ሀገር ያላችሁ፣ ውስጥ ሀገር ያላችሁ አንድ ቻሌንጅ ልስጣችሁ። ለዚህ ለሄኖክ ማለት ነው 3 ዓመት ያህል ነው ለአንድ ፊልም። ከሱ በታች ደግሞ ብዙ የሚሰሩ ሰዎች አሉና ለሰራ ሰው ለሰራ የ100 ቻሌንጅ የ100 ብር ቻሌንጅ አድርጋችሁ አካውንቱ ይዛችሁ አንድ ቤት ላይ ቁጭ ብላችሁ ለ2-3 ሰዓት አታወጡለትም። ሞራል በቃ ሞራል እችን እስቲ ያርጉ። በቃ የኢትዮጵያ ቲክቶከሮች በውጭና በውስጥ ያላችሁ ማለት ናችሁ። አንድ ቀን ተሰብስባችሁ ሁላችሁ በአንድ ጌስት ላይ ተሰብስባችሁ ማለት ነው የእሱን አካውንት አምታችሁ የ100 ብር ቻሌንጅ 2 ሰዓት 3 ሰዓት ብቻ ይበቃል። በቃ እችን እስቲ ያርጉለት። እኔ በቃ ቪዲዮ የሰራው በቃ ቴንኪዩ ብሎ ሲያመሰግናቸው እግዚአብሔርን እንባዬን የመጣው እንደዚህ አይነት ከሱ ጋር ለሚሰሩ ምስጋና ሲሰጥ ምናምን ደግሞ ምስኪን ልጁ የስራ ሰው ብቻ ነው፣ ሌላ ላይ ውልም። እኔ በጣም ወዶ የሱ ፊልም ለፈረጃ ስል ልግባ እንደ አዲስ አበባ እኛ ጋር መቼ ትደርሳለች? አረችን አድርጎች የ100 ብር ቻሌንጅ አድርጎለት በቃ የደስታ ፍንድቅ ይበላል። ሰላማችሁ ይብዛ። ታረውታላችሁ ደግሞ በበርካቶች ዘንድ ተቀባይነት፣ አድናቆት እንዲሁም ደግሞ ፍቅርን የተቸሩ ጠንካራ አርቲስቶች በህይወት ዘመናችን ውስጥ እንዳሳለፈ ሁላችንም እናውቃለን። ሀገራችንም እንግዲህ አርቲስት ወይም ደግሞ በፊልም ዘርፉ በአርት ውስጥ እንግዲህ ቅድሚያ ሊጠሩ ሲነሱ ስማቸው እንግዲህ በቀዳሚነት የሚጠሩ ጀግና አርቲስቶች እንዳፈራች ይታወቃል። እና ከነዚህ መካከል ታሪክ ለመጻፍ ብቅ ካሉ የቅርብ ሰዎች መካከል አንዱ ማን ነው? ሄኖክ ወንድሙ ነው። እንግዲህ ራሱን አሳልፎ ለጥበብ ሰጥቷል። ምን ያህል እንግዲህ መከራ እንዳሳለፈ በቪዲዮ ተመልክታችኋል። እጅግ በጣም የሚገርም ነው። እንግዲህ ከዛም አልፎም ደግሞ ብዙ አይነት ወጪዎች አውጥቷል፣ ጊዜውን ሰውቷል፣ ብዙ ነገር ብቻ ግን ምንም ነገር ከመናገር በላይ ነውና ቃላት የማይገልጹ ድርጊት ነው የፈጸመው። እንግዲህ ለዚህ ጀግና የሆነ አርቲስት የሆነ ነገር ያስፈልጋል። ወንድማችን እንደተናገረው እንግዲህ ለሱ የሆነ ነገር ብናሰባሰብ ወይም ደግሞ የገቢ
እርዳታም አይደለም ማበረታቻ ነው እንግዲህ የፊልሙን ኢንዱስትሪ ማነቃቃት ይሆናልና የ100 ብር ቻሌንጅ እንኳን ብንጀምርለት ብሎ ተናግሯል። በዚህ ጉዳይ ላይ በርካቶች እየተወያዩበት ይገኛል። እናንተስ ምን ትላላችሁ? ለሄኖክ ወንድሙ የ100 ብር ወይም ደግሞ የ200 ብር ቻሌንጅ ቢጀመርለት ይገባዋል ወይንስ አይገባውም? ሀሳባችሁን ግለጹበት። ወደ እናንተ አሳለፍኩት። ሌላኛው ጉዳይ ደግሞ እንግዲህ አሁን ላይ በርካቶችን ያነጋገረው የሰማኸኝ በለው እንግዲህ የሰውነት ጉዳይ ነው። በጣም መወፈሩ ይታወቃል። አሁን ላይ ሰውነቱን ለመቀነስ እንግዲህ በሕክምና እርዳታ እየተደረገለት ይገኛል። በራሱ አንደበት የሰጠው ምላሽ አለ። እስቲ ቪዲዮ ልጋብዛችሁና ሀሳባችን እንሰጥበታለን። 10 ኪሎ ቀንሻለሁ። ዛሬም የኪሎ ለውጥ አለ። እንግዲህ በ7 ሳምንት ሕክምና 10 ኪሎ ቀንሻለሁ። ለቱ እንደቀጠለ ነው። ድምጻዊ ሰማኸኝ በለው ሰሜ ባላገር ሕክምናውን እያከታተልኩ ነው። እጅግ በጣም አመሰግናለሁኝ። ጉሉ ኢትዮ ቱርኪ በጣም ወዳቸዋለሁ፣ አከብራቸዋለሁ። ተመልካቾቼ ጥረቴን አበረታቱኝ። ወዳችሁ እንዳያችሁት ነው። እጅግ በጣም ግሩም በሚባል ሁኔታ ፈጣን የሆነ የሰውነት ለውጥ እየታየበት ይገኛል። አሁንም እንግዲህ ሕክምና እርዳታውን እንዲሁም ደግሞ ኤክሰርሳይሱንም እንዳላቆመ ያው እየቀጠለ እንደሆነ ሰውነቱም እንግዲህ እየቀነሰ መሆኑን በራሱ አንደበት ተናግሯል። እጅግ በጣም ደስ የሚል ነው። በርካቶች አሳስቧቸው ነበረ እንዴት ይሄ ነገር ለሱ ራሱ ተጽዕኖ አይፈጥርበትም ወይ ህመም ሳያመጣበትም ወይ ብሎ ሲጠይቁ ነበረ። እሱም እንግዲህ በቀረበበት ኢንተርቪው ላይ እንግዲህ የሰጠው ምላሽ ነበረ ምንም አይነት የጤና እክል እንደሌለበት ወይም ደግሞ ምንም አይነት የጤና ተጽዕኖ እንዳላመጣበት ሲናገር ነበረ። ነገር ግን የጊዜ ጉዳይ ነው እንጂ ከፍተኛ የሆነ ተጽዕኖ መፍጠሩ የማይቀር ነውና የበርካቶች እንግዲህ እሱ አድናቂዎች ሆኑ ያሳሰባቸው ጉዳይ ነበረ። ከዚህ በኋላ እንግዲህ በርትቶ ከሰራ የሰውነት መቀነሱን ተከትሎ ያው እንግዲህ የፕላስቲክ ሰርጀሪ ቀዶ ጥገናም እንደሚያደርግም ሕክምና ባለሙያዎቹም እንግዲህ የገለጹት ነበረ። ከዚህ ጋር ተያይዞ እንግዲህ ፈጣሪ ይቅና ብለው በርካቶች እንግዲህ ሀሳባቸው እየሰጡበት ይገኛሉ። እናንተስ ምን ትላላችሁ? ለሚጠብቀው ከባድ ቀዶ ጥገና እንግዲህ መልካም ምኞት ብትመኙለት ብዬ ወደ እናንተ አሳለፍኩት። ሌላኛው ጉዳይ ደግሞ የሰሞኑ በርካቶችን ያጨቃጨቀው ወይም ደግሞ እያከራከረ ያለ ጉዳይ አንዳለ የድምፃዊ ዘቢባ ግርማ እንዲሁም ደግሞ የባለቤቷ ኢሳያስ እና ደግሞ እንዲሁም ደግሞ የቀድሞ ፍቅረኛውና ባለቤቱ ነበርኩኝ የምትለው ሄለን አሁን ላይ በርካቶችን ለሶስት ከፍሎ እያከራከረ ይገኛል። ለእያንዳንዱ እንግዲህ ጥሩ የሆነ ማስረጃ ማለት በሚቻል ሁኔታ ጥሩ የሆነ ምላሽ አግኝተናል። እስቲ ቪዲዮ ልጋብዛችሁና ሀሳባችን ስትበታለን። ከሚስቴ ራስ ላይ ወረጂ። ሚስቴ ማለት ትወልጃታለች። አንቺ ብታስቢው ትወልጃታለች። ሚስቴ ሰው ላይ የማትደርስ ታቋታላችሁ። ምስኪን፣ ጨዋ፣ የተረጋጋች ሴት ነች። እኔ ነኝ የመጣሁባት። ይሄም ነገር የመጣባት በእኔ ነው። ስለዚህ ዴዚዬ ኖርዌይ ላይ ስኖር ማላውቃት ሴትዮ እዚህ ስመጣ እንዴት ነው የምታውቀኝ? አባቴ እኔ ብዙ ጓደኞች አሉኝ ኖርዌይ ላይ ይስቃሉ፣ በጣም ይስቃሉ። ስለዚህ አይ ቲንክ የማያደጋግም ነገር ልንገራችሁ። አንተና ሰው በፍጹም ተያይታችሁ አታውቁም፣ አታውቃትም፣ በሰው አታውቃትም። በፍጹም አላውቃትም፣ በፍጹም አላውቃትም። ለምን መሰለህ ቴስዬ እንደዚህ ምንድን መሰለህ ብዙ ጊዜ አይተህ እንደሆነ ኢሮፕ ላይ የማይተዋወቁ ሰዎች ሲገናኙ ፎቶግራፍ ይነሳሳሉ። ታውቃለህ? ፎቶግራፍ ይነሳሉ። አንተ አሁን ስዊዝ ሄደሃል፣ ከጀርመን ውጭ ሄደሃል፣ ብዙ ቦታ ሄደሃል አለ ፎቶ ትነሳለህ አንተ። እኔ ኦስሎ በቁጥር ሄድኩት አንድ ቀን፣ በቁጥር ሄድኩት ማለት ነው። ለዛውም ለስራ ነው ሄድኩት። ኮንስትራክሽን ስራ ነበረ። እኔ ፍቃድ ሳይኖረኝ ስራ ነበረ። ምንም አይነት ክሪሚናል ስላልነበረኝ ማንም አይናገረኝም። ቴኳንዶ አስተምራለሁ 12 ዓመት ምናምን አስተምራለሁ 12 ዓመት ከምናምን ማንም እኔ ኢትዮጵያ ውሸት እንግዲህ ልንገራችሁ ውሸት ኢትዮጵያ ወደ ኢትዮጵያ ስመጣ ወደ ኢትዮጵያ በፖሊስ ተፈቅድዶ በፖሊስ ተይዞ በፖሊስ እንደዚህ እኔ በፖሊስ አልመጣሁኝም በፍቃደኝነት የመጣሁት። ቴሲ በደንብ ጠንቅቀህ ታውቃለህ። አንተ ታውቃለህ፣ አንተ ቴሲ ታውቃላችሁ። እኔ የሚገርምህ ነገር ሶል ቢሊ ካናዳ ያለው እንደዚህ ስለው ግባን ያለኝ ይሄንን ለአንዴና ለመጨረሻ ጊዜ ሁለተኛ ስለነሱ ላላወራ ለጌሜ ቀን ቬሎ ለብሼ እመጣለሁ። የእሱ ማስታወሻ ቤት ያለውን ሁላ መጥቼ እንዲደረድራለሁ። አፊታችሁ እያዩ ቪሎን ቆዳድጄ ጥለዋለሁ። አበባ ምናምን የሚባለው ባናቴ ላይ ዙሬ እሰብራለሁ። ሁለተኛ ስለነሱ አላወራም። የጌሜ ቀን የደስታዬም የምንም የሁሉም ከአይምሮዬ ላይ እንዲህ ውልቅ የሚልበት ከተሸነፍኩ ችግር የለውም እቀዳለሁ። ካሸነፍኩ ቀድጄላችሁ ለአንዴና ለመጨረሻ ጊዜ ከውስጤ ይወጣል። እሺ ታላችሁ ያ ሱፎን ሄዶ ነው ያገባበት። ቬሎ ግን እኔ እስከዛሬ አስቀምጫለሁ። አበባው እንኳን እንዳለ ሳይቻል አሁን ቀይ
ልብስ ለብሰህ ቀይ አበባ ይዛላም መጣ። አንተ ጠንያ ቀይ አበባ አይወድም እያልኩ ለስነግራት አሽሙር ነው በእናንተ ቤት። ይሄንን እንዳለ ስለነሱ ለማከንተ የሚመጣው ቅዳሜ ብቻ ጠብቁ። የሚመጣው ቅዳሜ እያየሁ ቀዳድጄ እጥላለሁ። ከዛ በኋላ ስለነሱ አላው ይሄ ድንፋታ የእውነት ታውኛ በቃ አላወራም ከዚህ በኋላ በዚህ ነገር እናንተ ምን ሆነ መሰለሽ የተገናኛችሁበት አጋጣሚ ወደ ትዳር ያመራል ብለህ አስበህ ነበረ? ልታገባት ታስብ ነበረ ወይስ አጋጣሚዎች ናቸው? 100% የምትወስድ ነገር አለ እና ብዙ ነገሮችን ክሎዝ አድርጋብኝ ነበር። ኢንተረስት ቢኖር ብዙ ነገሮችን አድርጋብኝ ነበር። ቀስ እያለ ሲሄድ እንደውም የማስታውሰው እናቴ አሜሪካ ነበረች። ላስተዋውቃት በቪዲዮ ስለሆነ ጠርታት ጅማ ፌመስ ዘፋኝ እወዳታለሁ ብለህ ነው። እንግዲህ ኢሳያስ ይህንን ንግግር ሲናገር እንግዲህ ሄለንም ደግሞ በተመሳሳይ የተናገረችው ንግግር ይህን ይመስል ነበር የጋበዝኳቸው ቪዲዮዎችን እና ከዚህ ተነስቶ በርካቶች እንግዲህ የሰውዬ ምናልባት በድሏት ይሁን ወይ ደግሞ የካደ ይሁን ምንድን ነው ብሎ የበርካቶች ሀሳብ ነበር። ትክክለኛው ምላሽ ግን እኔ አንድ ቪዲዮ ሳገኝ በነገራችሁ ላይ በቃ ትክክለኛ ምላሽ ስለሆነ ነው ለእናንተ የሚያመጣውላችሁ። ዮኒ ማኛ እንግዲህ ሁላችንም ከተመለከትነው ባሻገር በሌላ እይታ የተመለከተበት መንገድ አለ። ትክክለኛም ይመስለኛል። እስቲ ቪዲዮ ልጋብዛችሁና ሀሳባችን እንሰጥበታለን። የስንት ሰው ቤተሰብን ቤት ድረስ ሄዳ ስንት ነገር የምታረግ ሴት ልንገራችሁ። ኢሱ እኔ ነግሬያቸዋለሁ፣ ኢሱን አውርቼዋለሁ። እንደዚህ አይነት ነገር ጭራሽ ከነመፈጠሯ አያውቃት ብዬ ተናግሬ ነበር። እንደማለው አይሰው ስለሚያውቅ ኢሱም መጣና እሱን ተናገረ። ዛሬ እኔ በእናታቸው እቺን ሴትዮ አፋት ፕሊዝ ፕሊዝ አለ። አንቺ የሌሎቹን ኢንፎርሜሽኖች አሉኝ እያልሽ ዳር እስከ ዳር የምታዳርሽ ሰው የሰርግ ቬሎ ካለሽ ሁሉ ነገር ካለሽ እንዴት አንድ ፒክቸር እንኳን ለፍቅር አብራችሁ አልሆናችሁ? የፍቅር ፒክቸር አንድ ሳይኖር ሰርግ ይሰረጋል? የምትኖሪው ምናልባት ገጠሪቷ ኢትዮጵያ ቢሆን ካሜራ የሌለባት ኢትዮጵያ ብትሆን ዩቲዩብ ተጠቃሚ ባትሆኝ ቲክታክ ተጠቃሚ ምን ተጠቃሚ ባትሆኝ፣ አዎ እቺ ሴት ከገጠራማ ሀገር ነው የመጡት። ስለዚህ ምን አይሆንም፣ እውነትም ኢሳያስ በድሏታል እንላለን። አንድ ፒክቸር አብራችሁ የሌላችሁ ሰዎች የሰርግ ቬሎዬን ይዤ ልምጣ፣ ተው ኢሱ ምናምን ረሳይ አሮጊት አረጀውብ ኢሳያስ ኢሱ አረጀውብ ስላረጀውብ ነው። እኔ ምን አይነት እንደዚህ አይነት ቀጣፊ ሴቶች እግዚአብሔር አምላክ ነው ልቦናቸውን እንትን ይበል። የስንት ሰውን ጉድ የምታወጪ ያንቺና ኢሳያስ ግን አንድ ፎቶ የላችሁም አብራችሁ። አንድ የተጻጻፋችሁን ነገር የለም። አንድ የምታውቂው ስለ ኢሳያስ ነገር የለም። የሰው ትዳር ለማናገር ጨረሽ፣ እኛ ጋር ጨረሽ፣ የሚሰማሽ አጣሽ። ዮኒ ማኛ ቤተሰብ እንደዚህ ነው አልሽ፣ የቤታዩ አልሽ፣ የጉቺ አልሽ፣ የመሲ አልሽ፣ የአላበሻ ሬስቶራንት ሰርቼው አልሽ፣ ኤኒባዲ ቲክታክ ላይ አልሽ፣ ጆን ዳንኤል አልሽ፣ የጆን ዳንኤል ሚስ ናዮ ነው ማዮ የምትባለውን አልሽ፣ ማቀረሽ አዶና ያልሽ፣ ጃኒ ያልሽ፣ ኤቭሪባዲ የቲክታክ ሰው ተቀጥቅጧል። ኤቭሪባዲ ሁሉን ነገር አደረግሽ። አሁን ኢሳያስ ኢትዮጵያ ስለገባ ቆጨሽ።
ተወጂው ነበር። ዮኒ ማኛ የተናገረው ንግግር ሰምታችኋል። ቢያንስ የቅርብ ዘመን ወይ ደግሞ የዲጂታል ዘመን ላይ እንደመሆኑ ኖርማል እንግዲህ የፔፐር ፎቶ ባይኖራቸው እንኳን ራሱ ቢያንስ የስልክ ላይ የሚሆን ፎቶ ኢሜጅ ይኖራቸው ነበር። ምንም አይነት የማስረጃ ሳይኖራት መታ ፍቅረኛ ነበረ ሊያገባኝ ብሎ ምናምን ነገር ትላለችና ያለምንም ፎቶም ያለምንም ተንቀሳቃሽ ምስል እንዴት ይህ የሱን ጥያቄ ብቻ ሲሆን የሁላችን ጥያቄ ሊሆን ይገባልና ይህን ንግግር ከተናገረ በኋላ በኔ እይታ ሄለን እንግዲህ እየዋሸች ይመስለኛል። በኔ አመለካከትም እየዋሸች ይመስለኛል። ያው ሶሻል ሚዲያ ላይ እንደመሆኑ እንግዲህ በርካታ ሀሳቦች ይንሸራሸራሉ። እስቲ እናንተስ የዮኒ ማኛን ሀሳብ ተመርኩዛችሁ ሄለን እየዋሸች ነው ወይስ እውነቷን ነው? ሀሳባችሁን ትጡበት። በነገራችሁ ላይ ዘቢባ እንግዲህ ስለባሉ የተናገረችው ንግግር አለ። ቪዲዮ ልጋብዛችሁ። እንኳን እሱዬን የመሰለ ወርቅ ባል ደግሞዋለሁ። እንኳን እሱዬን የመሰለ የወርቅ ፍልቃቂ የሆነ ባል በህይወቴ ላይ ኖሮ ይቅርና ብቻዬንም ሆኜ ሲንግል ማመም ሆኜ ማሸነፍ የቻልኩ ሴት ነኝ። እንግዲህ ምንም ማድረግ አይቻልም። እግዚአብሔር ከላይ ሲሰጥ ነው። እንግዲህ ደግማለሁ ወርቅ ታውቃላችሁ በብዙ ነገር። እንግዲህ ምን አይነት መልካም ትዳር ውስጥ እንዳለች በራሷ አንደበት ተናግራለች። ስለባሏም እንግዲህ አወደሳ እንደማጨርስ በተደጋጋሚ በተለያዩ ኢንተርቪዎች ላይም ሰምተናል አይተናል። እንግዲህ አሁንም የተናገረችው ተመልክተን እንግዲህ ምን አይነት ሰላማዊት ህይወት እየኖረች እንደሆነ ከራሷ ከአንደበቷ ተረድቻለሁ። በእኔ አመለካከት እናንተስ ምን ይመስላችኋል? በተጨማሪም ደግሞ እንግዲህ ከሊያሹ ጋር ተያይዞ በርካታ መረጃዎች እየወጡ ይገኛሉ። መታሰር አለባት መቀጣት አለባት የሚሉ በርካታ ድምጾች እየመጡ ነው። ለምንድን ቪዲዮ ልጋብዛችሁ። ስምና ዝና ያላቸው ሴቶች ኤምኤስአይ ሪፕሮዳክቲቭ ቾይስስ ኢትዮጵያ ወይም ደግሞ በቀድሞ ስሙ ሜሪ ስቶፕስ ኢትዮጵያ ወደሚባለው ተቋም ሄደው ሕክምና ሲያገኙ ሜዲካል ሂስትሪያቸው ወይም ደግሞ የሕክምና ታሪካቸው ኢንፎርሜሽን ይደርሰኛል እያለች ነው። በነገራችን ላይ ጋይስ ልንገራችሁ፣ ሄዳችሁ ራሱ እዛ ሜሪ ስቶፕ የሚባለው ቦታ ሄዳችሁ ራሱ ስታስወጡ ስምና ዝና ያላችሁ ሰዎች እንደምሳሙ ማወቅ አለባችሁ። እዛ ልጅ የሚወጣበት ቦታ ላይ ራሱ ይላስታውት ናው ውሸቷንም ሊሆን ይችላል እውነቷንም ሊሆን ይችላል። እሱ የምናውቀው ነገር የለም። ግን this is a very sensitive issue። እኛውም የህክምና አገልግሎት የሚሰጥ ተቋም የመንግስትም ሊሆን ይችላል የግልም ሊሆን ይችላል ነን ፕሮፊት ኦርጋናይዜሽን ወይም ደግሞ የበጎ አድራጎት ድርጅትም ሊሆን ይችላል የታካሚዎችን ታሪክ የታካሚዎችን ኢንፎርሜሽን የታካሚዎችን ሜዲካል ሂስትሪ የመጠበቅ ግዴታ አለበት። ታካሚዎች እዛ ተቋም ገብተው ምን አይነት ህክምና እንዳገኙ ምን አይነት መድኃኒት እንደወሰዱ ወደፊት ምን አይነት ህክምና እንደሚከታተሉ ለራሳቸው ብቻ ነው ሊነገራቸው የሚገባው እንጂ ሌላ ሶስተኛ አካል ያለ ታካሚው ፍቃድ ኢንፎርሜሽን መስጠት አይቻልም። ሊያ ሸዋሸዋ የታካሚያችሁ ኢንፎርሜሽን ይደርሰኛል እያለች ነው። ማለትም ወይ ዘበኛው ወይ ነርሶቹ ወይ ሪሴፕሽኖቹ ወይ ዶክተሮቹ እናንተ ድርጅት የሚሰሩት ሰዎች ግለሰቦች ኢንፎርሜሽን ያቀብሉኛል ማለት ነው። በጣም ሴንሲቲቭ እና የግል የሆነ ህክምናን እንደሚሰጥ ስፔሻሊ ከማስወረድ ጋር ተያይዞ ያለው ስቲግማ ታውቁታላችሁ እኛ ማህበረሰብ ውስጥ ማለት ነው። ሴቶች ኢቭን በአባታቸው ኢቭን በወንድማቸው ኢቭን ባጎታቸው ተደፍረው አርግዘው ራሱ ያንን ልጅ መውለድ አለባቸው ብለው የሚያስቡ ሰዎች ያለበት ማህበረሰብ ውስጥ ነን ያለ ነው። ሴቶች እናንተ ድርጅት መጥተው የስነ ተዋልዶ ህክምና አገልግሎትን ለማግኘት ኦሬዲ በጣም ተሸማቀው ነው ያሉት። ሶሻል ሚዲያ ላይ እምብርት የሌላት የሰውን ሚስጥር ለማውጣት የሰውን ሚስጥር ለመሸጥ ዝግጁ ለሆነች ሴት ኢንፎርሜሽን የሚያቀብል ሰው በመካከላችሁ ካለ ኢንቨስቲጌት አድርጎ ያንን ሰው ወደ ህግ የማቅረብ ኃላፊነት እንደ ድርጅት ይኖርባችሁ። አይ በፍጹም እንደዚህ የሚያደርጉ ዶክተሮች፣ እንደዚህ የሚያደርጉ ነርሶች፣ እንደዚህ የሚያደርጉ ዘበኞች፣ እንደዚህ የሚያደርጉ ሰራተኞች ድርጅቴ ውስጥ የለም የምትሉ ከሆነ ደግሞ ሊያሾ መጠየቅ ይኖርባታል ለምታወራው ነገር ማለት ነው። በድርጅታችሁ ስም የሃይማኖት መሪዎችና ወግ አጥባቂዎች የፈለጉትን ነገር ማውራት ይችላሉ። ግን ሜሪ ስቶፕስ ኢትዮጵያ ለኢትዮጵያ ለስነ ተዋልዶ ህክምና በጣም ፖዚቲቭ የሆነ በጣም ጥሩ የሆነ የብዙ ሴቶችን ህይወት ያዳነ ኢምፓክት ያመጣ ድርጅት። እንደዚህ አይነት ተራ ወሬ እምነታችንን ማጣት አለብን። ሌሎች ሴቶች የእናንተን አገልግሎት ከማግኘት መሳቀቅ አለባቸው ብለን አናምንም ብያላምን። ይሄ ጉዳይ የኤምኤስአይ ሪፕሮዳክቲቭ ቾይስስ ኢትዮጵያን ክሬዲቢሊቲ ያሳጣል፣ እምነት ያሳጣል። በቀላሉ ዝም ተብሎ የሚታለፍን ጉዳይ አይደለም። ሶ ኤምኤስአይ ሪፕሮዳክቲቭ ቾይስስ ኢትዮጵያ መልሳችሁን እንጠብቃለን።
እንደሰማችሁት ነው ጆርዲ የምትባለው እህታችን በሊያ ሾው ላይ እንግዲህ ከባድ ክስ መስርታበታለች። እንዲሁም ደግሞ እንግዲህ ሊያ ሾው መረጃ ያቀብለኛል ወይም ደግሞ መረጃዎች የአርቲስቶችን አገኝበታለሁ ያለችውም ትልቅ ተቋም እንደመሆኑ በሷ ላይ ክስ መመስረቱን በአደባባይ እንግዲህ ተናግሯል። እንግዲህ የክሱንም ፔፐርንም አንድ ላይ ማጋራቱ የማይረሳ ነው። ከዚህ ጋር ተያይዞ እንግዲህ ሊያ ሾው በዚህኛው ውስጥ የምታመልጥ አይመስለኝም በእኔ አመለካከት። ምክንያቱም ትልቅ ድርጅት ስም አጥፍታለችና በዛም ትከሳለች። እናንተስ ምን ትላላችሁ ከሊያ ሾው ጋር ተያይዞ? ለማንኛውም ግን ሀሳብ ካላችሁ ኮሜንት ሴክሽኑ ክፍት ነው፣ ሀሳባችሁን ግለጹልኝ። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህ ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። ወዳችኋለሁ።